በቲክቶክ የምናውቃት ተወዳጇና እንዲሁም ስትነጋገር ራሱ የሆነ ለዛ ያላት ዴዚ እናቷ ከዚህ ዓለም በሞት እንደተለየች በተለያዩ ሶሻል ሚዲያዎች እየተነጋገረ ነበረ። እንዲሁም ደግሞ ከእውነተኛ መረጃ ያገኘነው ነገር እናቷ ከአሜሪካ ወደ አዲስ አበባ ልጄን አፈቀች ብላ መታ ነበረ። ከመጣች በኋላ በድንገት ታማ ህይወቷ እንዳለፈና እስካሁን ድረስ እንዳልተቀበረች፣ ምክንያቱም ሆስፒታል ሄዳ ድንገት ስለሆነ የሞተችባቸው ያው መላ ቤተሰቦቿ አሜሪካ ስለሆኑ ከአሜሪካ እስከምንመጣ ድረስ እናታችንን እንዲያቀብሯት ብለው ልጆቹም እንደገና ደግሞ የሬሳ ምርመራ እንፈልጋለን፣ ምክንያቱም ምንም ነገር ሳያማት ልትሞት አትችልም በማለት በጣም ውዝግብ ውስጥ ገብተዋል ቤተሰቦቻቸው ማለት ነው። እንዲሁም ደግሞ ከሳምንት በፊት ልጄ ናፍቀሽኛል ብላ ልጇን አናግሬ ብላት ነበረ። ያው እና ዴዚ ከእናቷ ጋር የተወሰነ ቅሬታ ነበረባት። ምክንያቱም ዴዚ ታውቃላችሁ ለእረፍት ወደ ኢትዮጵያ እንደገባች ያው ለመዝናናት የሚሆን ደጋግማ ኢትዮጵያ እየተመላለሰች ነበርና በድንገት ያው ከፍቅረኛዋ ጋር በጣም ከምትወደው ከምታፈቅረው ሰው ጋር ነው ያው ግንኙነት ስለነበራቸው ነፍሰ ጡር ሆነች። ነፍሰ ጡር ስትሆን ደግሞ ያው እንግዲህ እኛ በባህላችን ታውቃላችሁ ቤተሰብ ለምን መጀመሪያ ቤተሰብ አልተጠየቀም? ምንድነው አለ ብዙ ነገር አለ ማለት ነው። ነገር ግን የዴዚ እናት ደግሞ ልጁን ታወራው ነበረ፣ ልጁን ጋር ይተዋወቁ ነበረ። ያን ያህል አዲስ ነገር አይደለም። ነገር ግን ድንገት ነፍሰ ጡር ስትሆን ደግሞ ያው እናቷ ተናዳባት ነበረ። ልጅቱም ለእረፍት እንደመጣች ነፍሰ ጡር ስትሆን ዳግም ወደ አሜሪካ አልተመለሰችም። እሱ ኢትዮጵያ ነበር እና ያለችው ያው በዛ ምክንያት እናቷም ቅር ብሏት ዴዚ ጋር እየተነጋገሩ አልነበረም የሚል መረጃ እየወጣ ነው። ያው አይነጋገሩም ነበር እየተባለ ነው። እንግዲህ አንዳንድም ሰውም እየተነጋገሩ ነው፣ ይቅር ተባብለዋል እየተባለ ነው። ዙሮ እንግዲህ አንዳንድ ጊዜ ምን አለ መሰላችሁ፣ ምንም አይነት ትክክል ልንሆን እንችላለን፣ ምንም አይነት ልናፈቅር እንችላለን። በእርግጥ ፍቅር እውር ነው ይባላል። ፍቅር ወደኋላም ወደፊትም አያይም ይባላል። ነገር ግን ደግሞ ከቤተሰብ ቃል ባንወጣ፣ አሁን ምሳሌ ዴዚ አሁን ላይ በቃ አስቡ፣ አንደኛ ነፍሰ ጡር ናት። ሁለተኛ እንግዲህ የነፍሰ ጡርን ስሜት ታውቃላችሁ። በዛ ላይ እናቷ ጋር ይቅር ሳትባባል እናቷ ጋር ቂም እንደተያዘች እናቷ ናፈቀችኝ እያለች አስቡት፣ ናፈቀችኝ እያለች በሷ የተነሳ እናቷ የሆነ ነገር ስትሆን እንግዲህ የዘላለም ጸጸት ማለት ነው። የዘላለም ጸጸት ምን አለ እዚህ ፍቅር ውስጥ ባልገባ፣ ምን አለ እናቴን ባላስከፋ፣ ምን አለ እናቴን ይቅር ብያት ኑሮ፣ በቃ ምን አለ ይሄ ልጅ ባይፈጠር። በጣም ብዙ የአእምሮ ጭንቀት ሁልጊዜም ከአእምሮዋ ውስጥ የማይወጣ ጠባሳ ነው እናቷ ጥላባት ሄደችው ማለት ነው። እና ምን ልላቸው ፈልጌ ነው፣ ምንም አይነት ልናፈቅር ልንወድ እንችላለን። ነገር ግን በቃ ከቤተሰብ ጋር ተነጋግረን ያለውን ነገር ቤተሰብ የማይረዳን ከሆነ ቤተሰብ እንዲረዳን ቢያንስ ቤተሰብ የሚቀርብ በቃ ትልቅ ሰው ካለ ቤተሰብን የሚያሸንፍ ትልቅ ሰው ካለ በቃ እኔ ልጁን አፍቅሬዋለሁኝ ከልጁ ጋር መለየት አልፈልግም፣ ስለዚህ ልጁ ጋር እንዲታጋቡኝ ይፈልጋለሁ። በቃ አለቀ። አጭር ጥያቄ ማለት ነው። ልጁ ጋር ማታጋቡኝ ከሆነ በቃ ወይ ራሴን አጠፋለሁ ወይ የሆነ ነገር የሆነ ዘዴ ፈጥረን ቤተሰቦቻችንን አሳምነን ቤተሰቦቻችን ካመኑልን በኋላ ነው እንጂ ወደዛ ወደ ወደድ ነው ወይም ወደ አፈቀርነው ሰው ጋር መሄድ ያለብን። ድንገት ዝም ብለን እንደዚህ እየሄድን ቤተሰቦቻችንም ጋር ቅሬታ እንዳለብን እንትን ሳንል ቅሬታችንንም ሳናወርድ ያለውን ነገር ሳንፈታ ድንገት እንደዚህ ያለ ነገር ይፈጠራል። ድንገት እንደዚህ ያለ ነገር ሲፈጠር ደግሞ ለኛ የዘላለም ጸጸት ነው። መቼም ከአእምሮችን የማይወጣ ማለት ነው። መቼም አሁን ላይ ዴዚ አንደኛ በማፍቀሯ ትጸጸታለች፣ ሁለተኛ በነፍሰ ጡር በመሆኗ ትጸጸታለች፣ ሶስተኛ ለምን እናቴ ያለችኝን ነገር አልሰማሁም፣ ለምን አልታገስኩም። በቃ ብዙ አይነት ጸጸቶች አሉባት ማለት ነው። እና ውድ ቤተሰቦች እባካችሁ እኛ የማናቀው ቤተሰቦቻችን ብዙ አይነት ህመም ያለባቸው አሉ። በስደት ላይ ሆነን አሁን እንግዲህ ዴዚ ልክ እንደ ስደት ብሏት ማለት በቃ እንደ አሜሪካ ትመጣለች፣ እንደ ኢትዮጵያ፣ እንደ አሜሪካ፣ እንደ ኢትዮጵያ አንድ ቦታ ላይ ቁጭ አላለችም። እና ስለዚህ በዚህ ሁኔታ ውስጥ ሆነን አንድ ቦታ ተረጋግተን ሳንቀመጥ በዚህ ሁኔታ ውስጥ ሆነን ቤተሰቦቻችን ናፍቃችሁኛል ወይም ደግሞ በቃ ይሄ ነገር ትክክል አይደለም ተመለሱ ሲሉን ያ ነገር ለኛ የሆነ ነገር ከጀርባው ይዞ ይመጣል። የሆነ ነገር ከጀርባው ይዞ እንደሚመጣ ማሰብ አለብን፣ መረዳት አለብን።
እና ስለዚህ አንደኛ የቤተሰቦቻችንን ነገር መስማት፣ ሁለተኛ ደግሞ ቤተሰቦቻችን ለእኛ የማይነግሩት የተለያየ በሽታ ሊኖርባቸው ይችላል። ልብ ድካም ሊኖርባቸው ይችላል። አስም ሊኖርባቸው ይችላል። ብዙ በቃ የተለያየ በሽታ ማለት ነው። ያኔ እኛ ድንገት ስናስደነግጣቸው ወይም ድንገት በቃ የሆነ ነገር አናረግም ስንላቸው ኦቨር ይሆናል ያ በሽታቸው ማለት ነው። እና ስለዚህ ድንገት እናጣቸዋለን። ዛሬ ላይ ምሳሌ አሁን የዴዚ እናት በመሞቷ በቃ እሷ እኮ ሞተች፣ አንድ ጊዜ አረፈች፣ ምንም ማድረግ አይቻልም፣ እሷም ባሏን መርጣለች ብላችሁ ልትፈርዱባት ትችላላችሁ። ነገር ግን ህመሟን የምታውቀው እሷ ናት። በሁለት አጣብቂኝ ውስጥ ነው የሆነችው እሷ። አንደኛ ተሳስታም ሊሆን ይችላል፣ አውቃም ሊሆን ይችላል ይሄ ጽንስ የተፈጠረው። ስለዚህ እናቷ ኢትዮጵያ ከመጣች ዘንድ እናቷ ጋር ሄዳ አስረድታ እናቴ ይቅር በይኝ ባለማለቷ ራሱ አሁን ላይ በጣም ትጸጸታለች። እና ስለዚህ እንደዚህ ያሉ ነገሮችን ባናረግላችኋለሁ ውድ ቤተሰቦች። እንግዲህ እስካሁን ድረስ በተለያየ የሶሻል ሚዲያ እየተዘዋወረ ነው ያለው። ነገር ግን ማንም ሰው ያመነ የለም። የሚገርማቸው ነገር ያው እነሱም ስቶሪያቸውን አተኮሩ እንጂ ምንም የተናገሩ ነገር የለም። ነገር ግን ከጎረቤት እዛው እነ ዴዚ እናት ጎረቤት ያለች ሴት ገብታ አዎ እናቷ ሞታለች፣ ድንገት ታማ ነበረ፣ ሆስፒታል ገባች። እዛው ሆስፒታል ህይወቷ አልፏል። ሆስፒታል ህይወቷ አልፎ ለቤተሰብ ሲነገራቸው ቤተሰብ ደግሞ እኛ መተን የሬሳ ምርመራ እንፈልጋለን፣ ምክንያቱም እናታችን ምንም አይነት በሽታ የለባትም፣ ምንም አይነት ተጓዳይ በሽታ ስለሌለባት ድንገት እንዴት ልትሞት ቻለች ብለው ሁላቸውም ጥርጣሬ ውስጥ ስለገቡ እስካሁን ድረስ ያው ትናንትና ነው የሞተችው እየተባለ ነው። እስካሁን ድረስ የቀብር ስነ ስርዓት አልተፈጸመም ማለት ነው። እንግዲህ ዴዚዬ እግዚአብሔር መጽናናቱን ይስጥሽ እላለሁኝ። ሌላ ምንም የምለው ነገር የለኝም። ምክንያቱም አንዳንድ ጊዜ በጣም ከባድ ነው ምርጫችን ስንመርጥ በጣም ከባድ ነው። እዚህ ጋር ቤተሰብ አለ፣ እዚህ ጋር ደግሞ የራስ ህይወት አለና ህይወትንና ቤተሰብን ማመዛዘን የለብንም። ወንድ ቢመጣ ወንድ ቢሄድ ወንድ ይመጣል የሚባል ነገር አለና እናት ግን አንድ ጊዜ ካጠገባችን ተሄደች ተመልሳ አትመጣም። ብቻ አላቅም ግን ምን ያህል ትጸጸት፣ ምን ያህል ትሰበር፣ ምን ያህል እናቴን ምን አለ ይቅር በይኝ ባልኳት፣ ምን አለ ናፈቅሽኝ ስትለኝ ሂጄ ባየኋት ብላ እንደምትጸጸት የሁላችንም የምናውቀው ነገር ነው ማለት ነው። ምክንያቱም አንድ ነገር ከሆነ በኋላ መጸጸት ምንም ፋይዳ የለውም፣ ምንም አይነት ጥቅም የለውም። ያው መጀመሪያ ነበር ነገሮችን ማስተካከል። እናቴ በቃ ድንገት ነው የተፈጠረብኝ፣ ስለዚህ ምንም ማድረግ አልችልም ምናምን በቃ ያለውን ነገር ቢያንስ ነፍሰ ጡር ስትሆን ራሱ ቤተሰብ ጋር ሄዳ ነፍሰ ጡር መሆኗን ራሱ ባትናገር ቤተሰብ ሰላም ብላ ብትመጣ የተሻለ ነገር ነበረ። ነገር ግን እንግዲህ ምንም መፍትሄ የለውም ዛሬ ላይ። እህታችን እግዚአብሔር መጽናናቱን ይስጥሽ። እናታችንም ከደጋጎች ጎን ከቅዱሳን ጎን ያኑርልን ነው የምንለው። ሌላ ምንም የምንለው ነገር የለንም። ያ ፈገግታዋ ያ ሳቋ እዩት እንግዲህ ስብር ስትል ማለት ነው። የሰው ልጅ መቼ እንደሚሞት መቼ እንደሚኖር በቃ ምንም የሚያውቀው ነገር የለም። በተለይ በአሁን ዘመን ላይ በጣም ከባድ ነው ማለት ነው። ሞት አዲስ ያልሆነበት ዘመን ነው። ሰው ሞተ ሲባል ምንም ሰው ራሱ ምንም እየመሰለው አይደለም፣ ድንዝዝ እያለ ነው ያለውና ስለዚህ ብቻ እግዚአብሔር ከድንገተኛ ነገር ይጠብቀን፣ ከእንደዚህ አይነት ነገር እግዚአብሔር ይጠብቀን እላችኋለሁ ውድ ቤተሰቦቼ። እንግዲህ በሌላ ቪዲዮ እስከምንገናኝ እግዚአብሔር አምላክ ሀገራችንን ሰላም ያደርግልን። ባይ ባይ።